ጥበበኛው ሉቅማን ዓለይሂ ሰላቱ ወሰላም። ጥበበኛው ሉቅማን አንድ ቀን ልጃቸውን እንዲህ በማለት ምክር ሰጡት። ልጄ ሆይ ዱንያ ምድራዊ ሕይወት እንደ ጥልቅ ባሕር ነች። በእሷም ውስጥ ከሰዎች ብዙዎች ሰምጠዋል። ስለዚህ በእሷ ላይ ለመንሳፈፍ ከፈለግ ጀልባህን የአላህ ፍራቻ፣ መቅዘፊያህን ኢማን፣ መንገድህን ደግሞ በአላህ ላይ መመካት አድርግ። ልጄ ሆይ አላህን ከሚፈሩ ሰዎች ጋር ሁሌም ተጎዳኝ፣ እነርሱ በሚሠሩት ሥራ ተካፋይ ትሆናለህና። በተጨማሪም አላህ ልዩ ጸጋ በእነርሱ ላይ ሲወርድ አንተም ከድርሻው ታገኛለህና። ከመጥፎ ሰዎች ጋር አትጎዳኝ፣ ከእነርሱ የሚገኝ መልካም ነገር የለምና። የአላህ ቅጣት በወረደባቸው ጊዜ አንተም ከቅጣቱ ተካፋይ ከመሆን በቀር። ልጄ ሆይ ዘወትር አቀማመጥህ ከዑለሞች ጋር ይሁን። እነዚህ ብልሆች የሚናገሩትን ከልብህ አድምጥ። ከአላህ መልካሙን ምንዳ በተስፋ ስትጠብቅ ቅጣቱንም በመፍራት ይሁን። ዘወትር ጌታህን ከኀጢአትህ ይምርህ ዘንድ ጠይቅ። ልጄ ሆይ ከሐሰት ጨርሶ ራቅ። ሐሰት ጠላትን እንጂ ወዳጅን፣ ጥላቻን እንጂ ፍቅርን አያጸናምና። በቀብር ሥነ ሥርዓት ላይ ዘወትር ተገኝ፣ የነገን ሞት ያስታውሳሃልና። ከድግስና ከጭፈራ ቦታ ራቅ። ድግስ ከንቱ ዓለማዊ ደስታን እንድትናፍቅ ያደርግሃል። አላህ ዘንድ ስትቀርብ ይዘኸው ከምትሄደው ሥራ ያዘናግሃል። ያለ መጠንም አትመገብ። ልጄ ሆይ እጅጉን ጣፋጭ አትሁን፣ ሰዎች ይበሉሃል። እጅግም መራራ አትሁን፣ አንቅረው ይተፉሃል። ሌት እንደ ዶሮ ንቃት ይኑርህ። ለተውበት ነገ ዛሬ አትበል፣ ሞት አዘናግቶ ይወስድሃልና። ከጅላጅል አትጎዳኝ፣ አይረቤ ንግግሩንም አትከታተል። ከልብህ ሰዎችንም ጸብ አትፍጠር፣ ከብልህ ሰዎችም ጸብ አትፍጠር። ካንተ ከሸሹ ከእውቀታቸው ተጠቃሚ አትሆንምና። ልጅ ሆይ አላህን ከሚፈራ ካልሆነ ሰው ጋር አትመገብ። ምንጊዜም ዑለማዎችን አማክር። ልጅ ሆይ ከዕዳ ሽሽ። ዕዳ የቀን ውርደት የማታ ጸጸት ናት። ከአላህ ራሕመት ተስፋ አትቁረጥ። ተስፋህ ያለ ቅድ ደንድኖ ለኀጢአት እንዳያበቃህም ተጠንቀቅ። አላህን ፍራ፣ ፍርሃትህ ግን ከእርሱ እዝነትና ተስፋ አስቆራጭ አይሁን። በመጨረሻም በረሱል ሰለላሁ ዐለይሂ ወሰለም ሐዲስ ስንሰናበት አንድ ዘላን ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣና ጀነት የሚያስገባውን ተግባሮች እንዲገልጹለት ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም እንዲህ ሲሉ መለሱለት፣ የተራበን መግብ፣ የተጠማን አጠጣ፣ ሰዎችን መልካም እንዲሰሩና ከመጥፎም እንዲከለከሉ እዘዝ። ይህን ማድረግ ካልቻልክ ምላስህ መልካም ይናገር፣ አለዚያም ዝም በል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።